ሰላም ቃሊ ነኝ። ዛሬ የምንወያየው ራስን መውደድ ምን ማለት ነው፣ እንዲሁም ራሳችን ለመውደድ የሚያግዙን መንገዶች ምን ይመስላሉ የሚለው እናያለን። አብራችሁን ቆዩ። ሰላም እንዴት ናችሁ? ቃል ኪዳን አበራ ነኝ። ዌልካም ቱ ማይ ቻናል። ሰልፍ ላቭ ማለት ራስን መውደድ፣ ለራስ ዋጋ መስጠት፣ ራስን ማክበር እንዲሁም ደግሞ ጤናማና ርህራሄ በተሞላበት መንገድ ራስን መንከባከብ ማለት ነው። ብዙ ጊዜ ያው ስናድግ የተማርነው ሰዎችን ማክበር፣ ለሰዎች ቅድሚያ መስጠት ነው እንጂ ለራሳችን ፍቅር እንድንሰጥ ራሳችንን እንድንወድ የሚያስተምር ማህበረሰብ ውስጥ አላደግንም። ስለዚህ ሌሎች ሰዎችን እንዴት አድርገን ትሬት ማድረግ እንዳለብን፣ መንከባከብ እንዳለብን፣ ለእነሱ እንዴት ቅድሚያ መስጠት እንደሚገባን እናውቃለን። ግን ራስን እንዴት አድርገን መንከባከብ እንደምንችል፣ ራሳችን እንዴት ዋጋ መስጠት እንደምንችል ብዙም አናቅም። ሰው ዛሬ የምንወያየው እንዴት አድርገን ነው ራሳችንን ማበርታት የምንችለው፣ ከፍ ማድረግ የምንችለው፣ ማለምለም የምንችለው፣ ውስጣችንን እንዴት አድርገን ነርቸር ማድረግ እንችላለን፣ ፍቅር መስጠት እንችላለን የሚለውን ነገር በደንብ እናያለን ማለት ነው። በልጅነታችን ያደግንበት ኢንቫይሮንመንት ራሳችንን እንድንወድና እንዳንወድ ይወስናል። ለምሳሌ ያደግንበት ኢንቫይሮንመንት ወይም ደግሞ ቤተሰብ ስለ መልካችን፣ ስለ ጸባያችን በጣም አላደለ አስተያየት የሚሰጥ ክሪቲሳይዝ የሚያደርግ ቤተሰብ ውስጥ ወይም ማህበረሰብ ውስጥ ካደግን ወይም ደግሞ አንዳንድ ቤተሰቦች አሉ ለምሳሌ ልጆቻቸውን በጣም የሚያነጻጽሩ፣ አንተ የእንትና ልጅ አትመለከትም ወይ፣ እንትና ልጅ እንደዚህ ያደረገ እንደዚህ ጎበዝ ተማሪ ነው፣ አንተ ደግሞ እንደዚህ አይደለህም ምናምን የሚሉ ነገሮች ያለበት አካባቢ ላይ ያደግን ከሆነ በጣም አብዛኞቻችን ለራሳችን ያለን ግምት፣ ለራሳችን ያለን ፍቅር አነስተኛ ይሆናል ማለት ነው። ምክንያቱም ሁል ጊዜ ራሳችንን የምናነጻጽረው ወይም ራሳችንን የምንመለከተው ከሌላ ሰው አንጻር ስለሚሆን ማለት ነው። በእኛ ማህበረሰብ ውስጥ ደግሞ በብዛት የማስተውለው ነገር ይሄ ልጆችን አላደለ ከፍ ማድረግ ነገር አልመለከትም። ይሄ ለልጆች ብዙ ቦታ አይሰጥም፣ ወይም የልጆች ኦፒኒየን ማተር አያደርግም፣ ወይም ደግሞ ልጆች ማናደድ፣ ማበሳጨት፣ ማብሸቅ ምናምን እንደ ኖርማል ነገር ተደርጎ ይወሰዳል። አምናሴን ከልጆች ጋር አትቃለዱ፣ አትጮቱ ለማለት አይደለም። ግን አላደለ የልጆችን ትሪት የምናደርግበት መንገድ ነገ ላለው ማንነታቸው በጣም ትልቅ አስተዋጽኦ ስለሚያደርግ በጣም ጥንቃቄ መውሰድ ያስፈልጋል ማለት ነው። እና ያደጋችሁበት ያሳለፋችሁበት ኢንቫይሮንመንት ምን ይመስላል የሚለውን ነገር ራሳችሁን ጠይቁ። ያኔ ለራሳችሁ ያላችሁ ፍቅር፣ ለራሳችሁ ያላችሁ ግምት ምን እንደሚመስል ለመረዳት ስለሚያስችላችሁ ማለት ነው። ራስን ለመውደድ በመጀመሪያ ራስን ማወቅና መገንዘብ ያስፈልጋል ብዬ አስባለሁ። ምክንያቱም የማናውቀውን ሰው እንዴት አድርገን እንወዳለን? ስለዚህ ከራሳችን ጋር ቁጭ ብለን ብቻችንን ጊዜ እያሳለፍን ራሳችንን መረዳት ያስፈልጋል ማለት ነው። ጥንካሬያችንን፣ ደካማ ጎናችንን፣ ፍላጎቶቻችንን በመረመርን ቁጥር ራሳችንን በደንብ እየተረዳ እንመጣለን። ያኔ ነው ለራሳችን ፍቅር መስጠት የምንችለው እንጂ ምንም የማናውቀውን ሰው ስለ ራሳችን ምንም አይነት ግንዛቤ ሳይኖረን ራሴን ወዳለሁ ለማለት አስቸጋሪ ነው የሚሆነው። ስለዚህ ራስን ለማወቅ ወይም ደግሞ ራስን ለመገንዘብ የመጀመሪያው ስቴፕ ከራስ ጋር ጊዜ ማሳለፍ ነው ማለት ነው። ብዙ ጊዜ ሰዎች ብቻቸው ጊዜ ማሳለፍ ይፈራሉ፣ ኢንክሉዲንግ ሚ። ግን አይ ዩዝድ ቱ ቢ ዋን ኦፍ ዶስ ፒፕል። አሁን ተቀይሬያለሁኝ። ምክንያቱም ከራሴ ጋር መሆንን በጣም ኢንጆይ አደርገዋለሁ፣ ወደዋለሁኝ። ሌሎች ሰዎች ግን ይመስለኛል እኔም በፊት የነበርኩት ማንነቴ ከራሴ ጋር መሆን የሚያስፈራኝ ወይም ብቻዬን ጊዜ ማሳለፍ የሚያስፈራኝ የነበረው ለምንድን ነው? የሚመጡትን ሀሳቦች ወይም ስሜቶች የማስተናገድ አቅም ስላልነበረኝ ማለት ነው። አንደኛ ነገር ሀሳብን ከኔ ውጭ አድርጌ ከኔ የተለየ ነገር አድርጌ ስለማልመለከት ያሰብኩት ነገር ሁላ እኔን የሚገልጽ ነገር አድርጌ ስለማስበው ያ ይረብሸኛል። ከዛ በመቀጠል ደግሞ ስሜቶች አሉ። ለምሳሌ ፓስት ኤክስፔሪየንሳችን ላይ ያለ አይደለ ላለማዳመጥ ብለን ወደኋላ የቀረቀርናቸው ብዙ አይነት ስሜቶች አሉና ብቻችንን ስንቀመጥ እነዛ ስሜቶች ሰርፌስ ማድረግ ይጀምራሉ። ስለዚህ እነዛን ነገሮች አድሬስ ላለማድረግ ወይም ደግሞ ላለመጋፈጥ ብዙ ጊዜ ወደ ውጪ በቃ መዞር፣ ከጓደኛ ጋር ምናምን ጊዜ ማሳለፍን እመርጥ ነበረ።
በኋላ ላይ ግን እየገባኝ እየተረዳው ስመጣ ከራሴ ጋር ቁጭ ማለትና እነዛን ነገሮች መጋፈጥ እንደሚገባኝ አስተዋልኩ ማለት ነው። የመጀመሪያው ስቴፕ ከራሳችሁ ጋር ቁጭ ብላችሁ ለብቻችሁ ጊዜ ማሳለፍ ነው። ለብቻ ጊዜ ማሳለፍ ሲባል ደግሞ ኦኪፓይድ መሆን አይደለም በሶሻል ሚዲያ ወይ በፊልም ወይ በተለያዩ ነገሮች። ጀስት ሲቲንግ ዊዝ ዮርሰልፍ ከሀሳባችሁ ጋር ከስሜታችሁ ጋር ፊት ለፊት ቁጭ ማለት ነው። አንዳንድ ጊዜ ድብርትም ሊሆን ይችላል የሚሰማን፣ እሱንም መጋፈጥ ማለት ነው። ራስን መውደድ ራስን ከማወቅ ከጀመረ ከዛ ቀጣዩ ስቴፕ ደግሞ የሚሆነው ምንድን ነው? ራስን መቀበል ነው ማለት ነው። ራስን መውደድ ሲባል በመልካሙ ጊዜ ብቻ አይደለም፣ ወይም የሆነ ነገር አቺቭ ስናደርግ ወይም ጥሩ ነገር ስናሳካ ብቻ አይደለም ራሳችንን መውደድ ያለብን። ኢቭን ስንወድቅም ሊሆን ይችላል፣ ስህተት ስንሰራም ሊሆን ይችላል። በዛ ሰዓቱላ ለራስ ክብር መስጠትና ራስን በርህራሄ መንፈስ ትሪት ማድረግ ነው ራስን መውደድ ማለት። ስለዚህ ስህተቶቻችንን፣ ድክመቶቻችንን፣ እንከናችንን ሁላ የኛ አካል መሆናቸውን መገንዘብና ያንንም አጠቃለን ለራሳችን ፍቅር መስጠት ነው ማለት ነው ሰልፍ ላቭ። ለምሳሌ ብዙ ጊዜ ሰዎች ጓደኞቻችን ምናምን ስህተት ሲሰሩ ምን ሲሉ እነሱን ትሪት የምናደርግበት መንገድ አለ አይደለ? በርህራሄ ነው። ብዙ አናስጨነቃቸውም፣ እንረዳቸዋለን። እኛ ግን ለራሳችን ሲሆን ያንን ነገር ማድረግ በጣም ይከብደናል። እንዴት እንደዚህ አይነት ስህተት እሰራለሁ? እንዴት እንደዚህ አይነት ምርጫዎችን እመርጣለሁ? እንዴት እንደዚህ አይነት ውሳኔ ወስዳለሁ ብለን በጣም እንወቅሳለን ራሳችንን። ስለዚህ ሰልፍ ላቭ ማለት ልክ ጓደኛችሁን ወይም በጣም የምትወዱትን ሰው ትሪት እንደምታደርጉት እናንተም ለራሳችሁ ያንን ትሪትመንት መስጠት መቻል ማለት ነው። እኔ ድሮ በልጅነቴ ማለት ነው በጣም በተደጋጋሚ ራስ ወዳድ ነሽ እባል ነበር እና አይገባኝም ነበረ ምን ማለት እንደሆነ። ምክንያቱም አንደኛ ነገር ራሱን የሚወድ ሰው ራሱን ሃርም ያደርጋል ብዬ ስለማላስብ ማለት ነው። እኔ ደግሞ በጣም ሰልፍ ሃርም አደርግ ነበረ እና ምን ለማለት ፈልገው ነው ነበር። ግን አሁን የተገነዘብኩት ነገር የእነሱ እይታ እንጂ የተሳሳተው የእኔ እንዳልነበረ ገብቶኛል። ምክንያቱም እነሱ ራስ ወዳድ ነሽ የሚሉበት ምክንያት ራሴን ስለማስቀድም ነበረ። እኔን የማይስማማኝ ከኔ ማንነት ጋር አብሮ የማይሄድ ነገር ኖ ላለኝ አልፈልግም፣ አላደርግም፣ አልሄድም ብዬ በግልጽ እናገራለሁ። የዛኔ በጣም ራስ ወዳድ ነሽ አንቺ ይለኛል ሰው። ግን that's not right። ሰዎች እነሱ እንደፈለጉ እንዲጠመዝዟችሁ ይፈልጋሉ። በቃ እነሱ ባሰቡት መንገድ እንድትሄዱላቸው፣ እነሱ የሚመኙትን ምኞት እንድታሟሉላቸው ነው እንጂ የሚፈልጉት ራሳችሁ እንድትመርጡ አይፈልጉም። ስለዚህ የዛኔ ራስ ወዳድ ብለው ሌብል ላይ ያደርጓችሁ ይችላሉ። በታደዘ ሚን እናንተ ራስ ወዳድ ስለሆናችሁ ሳይሆን ለራሳችሁ ቦታ ስለምትሰጡና ራሳችሁን ስለምታከብሩ ነው ከእናንተ ጋር የማይሄድ ነገርን ኖ የምትሉት። ራስ ወዳድነት ማለት ግን ምንድን ነው? የእኔ ምርጫ ብቻ ይከበርልኝ ማለት ነው። ስለዚህ እነዛ ሰዎች ነበሩ ማለት ነው ራስ ወዳድ። ምክንያቱም የነሱን ምርጫ የነሱን ፍላጎት ስላላሟላው እኔን ራስ ወዳድ ነሽ ይሉኛል። ግን የኔ ራሴን መምረጥ አልነበረም ራስ ወዳድነት። የነሱ ምርጫ ብቻ እኔ ላይ ኢምፖዝ ማድረግ ነበር ማለት ነው ራስ ወዳድነት። ስለዚህ ትልቁ ልዩነት ምንድነው? ሰልፍ ላቭ ሲሆን ኖ ማለት እንችላለን፣ ባውንድሪ እናሰምራለን ወይም ገደብ እናበጃለን። ከኛ ጋር የማይሄድ ነገር ሲሆን አይ ከኔ አቅም በላይ ነው፣ አይመቸኝም፣ አላደርግም፣ አልፈልግም ብለን በግልጽ መናገር እንችላለን። ሰልፊሽነት መሆን ወይም ደግሞ ራስ ወዳድነት መሆን ግን ምን ማለት ነው? እኔ ብቻ ያልኩት ነገር ይከበርልኝ፣ እኔ ብቻ የምለው ነገር ይሁንልኝ ብሎ ራስን ብቻ ከፍ ማድረግ፣ የራስን ምርጫ ሰዎች ላይ ኢምፖዝ ማድረግ ነው ማለት ነው ራስ ወዳድነት። ራስን መውደድ ማለት ሁል ጊዜ ደስተኛ መሆን ማለት አይደለም። አንዳንድ ጊዜ ልንናደድ እንችላለን፣ ልናዘን እንችላለን፣ ልንጨነቅ እንችላለን። ግን በዛም ሰዓት ለራሳችን ደግና ሩሩ መሆን መቻል ማለት ነው። ወይም ደግሞ ሁል ጊዜ ፍጹም መሆን ማለት አይደለም። አንዳንድ ጊዜ ስህተት ልንሰራ እንችላለን። ኢንታትስ ኦኬ። ግን ምንድነው ያለንበትን ሁኔታ መቀበል፣ ከዛ በኋላ ደግሞ ለማደግ እንደምንችል ለራሳችን መንገድና ለራሳችን እድሉን መስጠት ማለት ነው።
በተጨማሪም ደግሞ ስህተት ስንሰራ አካውንታብሊቲ አለመውሰድ ወይም ደግሞ ተጠያቂነትን አለመውሰድ ሰልፍ ላቭ ማለት አይደለም። በተጨማሪም ደግሞ ስህተት ስንሰራ አካውንታብል አለመሆን ወይም ደግሞ ተጠያቂነትን አለመውሰድ ሰልፍ ላቭ ነው ማለት አይደለም። አንዳንድ ጊዜ የሆነ ጥሩ ስናደርግ ክሬዲት እንወስድና ከዛ መጥፎውን ነገር ደግሞ ለሌሎች ሰዎች ላይ ልናላክክ እንችላለን። በታትስ ናት ራይት። የራሳችንን ስህተት ተቀብለን ሪስፖንሲቢሊቲ ወስደን ማስተካከል ካለብን ማሻሻል ካለብን ያንን ነገር መቀበል በራሱ ነው ራስን መውደድ እንጂ ጥሩን መርጦ መጥፎውን ስህተትና ወይም ደግሞ የማንፈልገውን መቀበል የማንፈልገውን ነገር ሌሎች ሰዎች ላይ ማላከክ አይደለም ማለት ነው። ሌላው ደግሞ ምንድነው? ኢጎቲስቲካል መሆን። በቃ እኔ ያልኩት ነገር ብቻ ትክክል ነው፣ በእኔ አስተሳሰብ በእኔ ውሳኔ ብቻ መመራት አለባችሁ ማለትም ሰልፍ ላቭ አይደለም። that's just being egotistical ወይም ደግሞ የሆነ የበላይ ነኝ ብሎ ማሰብ ነው እንጂ ይሄ የራስን መውደድ መገለጫ መንገድ አይደለም። ራሳችንን እንደምንወድ በምን ማወቅ እንችላለን ካላችሁኝ፣ በአጠቃላይ ደህንነታችሁን ማስቀደም ትጀምራላችሁ። የአእምሯችሁን፣ የአካላችሁን፣ የስሜታችሁን ደህንነት ቅድሚያ መስጠት ትጀምራላችሁ ማለት ነው። ራስን መውደድ ኦንሊ ፊዚካል ባዲያችንን ብቻ መንከባከብ ማለት አይደለም፣ ወይ ስኪን ኬር ማድረግ ስፓ መሄድ ምናምን ብቻ አይደለም። ከዛም ጠለቅ ብለን አእምሯችንን ወይም ወደ አእምሯችን የምናስገባቸውን ነገሮች ላይ ጥንቃቄ ማድረግ፣ በአካባቢያችን ለምሳሌ መርዛማ ሰዎች ካሉ እነዛን ሰዎች ከህይወታችን ማስወገድ። ምክንያቱም ራሱን የሚወድ ሰው ጤናማ ያልሆነ ኢንቫይሮንመንት ላይ ራሱን አያገኝም፣ ወይም ደግሞ ሚስትሪት የሚያደርጉትን ሰዎች በአጠቃላይ ቶለሬት አያደርግም ማለት ነው። ይህን ስላችሁ ደግሞ ያው በፍጥነት ቸኩላችሁ ሰዎች ስህተት ሲሰሩ ከህይወታችሁ አስወጡ ማለት አይደለም። ግን አይታችሁ አስተውላችሁ በተደጋጋሚ እነዛ ሰዎች ሲመጡ የእናንተን ኤነርጂ ድሬን የሚያደርጉ ከሆነ እናንተን ከፍ ከማድረግ ፋንታ ዝቅ የሚያደርጉ ከሆነ እነዛን ሰዎች ማስወገድ ሜንታል ሄልዛችንን መጠበቅ ነው ማለት ነው። በቂ እንቅልፍ መተኛት፣ ውሃ መጠጣት፣ እረፍት ማድረግ የመሳሰሉት ነገሮችም ራስን እንደምንወድ የሚያሳዩን ምልክቶች ናቸው ማለት ነው። መዝናናት፣ ለምሳሌ መጫወት፣ ከሰዎች ጋር ጊዜ ማሳለፍ ምናምን ጥሩ ሆኖ ሳለ አንዳንድ ጊዜ ለምሳሌ ራሳችንን አቢዩዝ የምናደርግባቸው ጊዜያቶች ይኖራሉ። ቤት ገብተን መተኛት ሲኖርብን ኤክስቴንድድ የሆነ ሰዓት እናሳልፋለን ከሰዎች ጋር። ከዛ እንቅልፋችንን ሳንተኛ ጠዋት ደግሞ ተነስተን በቂ እንቅልፍ ስላላገኘን ማማረር ምናምን፣ ይሄ ከራሳችን ጋር ያለን ግንኙነት መታደስ እንዳለበት የሚያሳይ ነገር ነው ማለት ነው። ኢቭን መዝናናትም ሲባል ለምሳሌ መጠጣት፣ መውጣት የመሳሰሉ ነገሮች የሚያዝናናችሁ ከሆነ ኢንጆይ የምታደርጉ ከሆነ ሞዴሬትሊ አድርጉት። ከመጠን በላይ ግን አሁን ለምሳሌ አልኮል ኮንሱም ማድረግ አንደኛ ፊዚካል ባዲያችንን ዳሜጅ ያደርጋል፣ አይምሯችንን አፌክት ያደርጋል፣ ትውስታችን ላይ ብዙ ነገር ላይ ተጽዕኖ ያሳድርብናል። ስለዚህ እንደዚህ አይነት ነገሮች የምታደርጉ ከሆነ እሱን በመቀነስ ራሳችሁን መንከባከብ መጀመር በጣም አስፈላጊ ነው ማለት ነው። ራሱን የሚወድ ሰው ከውጪ ማረጋገጫ አይፈልግም። በራሱ ሙሉ ነው፣ በራሱ ይተማመናል። በቃ ሰልፍ ሰፊሸንት ነው። ሁል ጊዜ ሰዎች ጋር እየሄደ እንደሚወደድ፣ ቆንጆ እንደሆነ፣ ጎበዝ እንደሆነ፣ ጠንካራ እንደሆነ ለማረጋገጥ አይሞክርም። በራሱ ሙሉነት ነው የሚሰማው። በዛ ላይ ደግሞ ለምሳሌ መስታወት ፊት ሲቆም ስለ ራሱ ጥሩ ነገር ነው የሚሰማው። ማለትም ኢነር ቮይስ አለን አይደለ? አንዳንድ ጊዜ እስቲ መስታወት ላይ ፊት ለፊት ቆማችሁ ራሳችሁን ስትመለከቱ ይሁን አቃቄር የሚያወጣ ድምፅ አለ ወይ? እንደዚህ ፀጉርሽ እንደዚህ ይሆናል፣ ወይ ቆዳሽ እንደዚህ ሆነ፣ ደግሞ ምን መሰልሽ ዛሬ ደግሞ እንደዚህ ምናምን ጠቆርሽ፣ ቀላሽ፣ ወፈርሽ፣ ምናምን ቀጠንሽ እያለ ክሪቲሳይዝ የሚያደርገው ድምፅ የለም ራሱን የሚወደው ሰው ጋር። ምክንያቱም ኦፍኮርስ ሊኖር ይችላል ኦን ሰም ሌቭል፣ ግን በአብዛኛው ካይንድ ነው፣ መልካም ነገር ነው የሚነግረው። መስታወት ፊት ለፊት ቆሞ ሲያይ ራሱን ሲመለከት ፖዚቲቭ የሆኑ ሀሳቦች ናቸው የሚመጡለት ማለት ነው። ስለዚህ ራሱን የሚያነጋግርበት መንገድ ራሱ በተረጋጋና በርህራሄ በደግነት የተሞላ ይሆናል ማለት ነው። በተጨማሪ ደግሞ ለራሱ ይቅርታ ማድረግ አይከብደውም። እንደዚህ አይነት ሰው ሰዎችን ይቅርታ እናደርጋለን አይደለ? ሲያጠፉ ሲሳሳቱ። አንዳንድ ጊዜ ካስተዋላችሁ ግን ለራሳችን ይቅርታ ማድረግ ትንሽ እንቸገራለን። ለራሱ ይቅርታ ማድረግ ይችላል። ትንንሽ ነገሮችን ሰለብሬት ማድረግ ይችላል። ግዴታ ትልቅ ነገር አቺቭ ማድረግ አይጠበቅበትም ራሱን ለማበርታት ለራሱ ቺር ለማድረግ ማለት ነው። ስለዚህ የራሱ ቺር ሊደር ነው ማለት ነው። ሰፖርት ሲስተሙ በጣም ስትሮንግ ነው ማለት ነው። ከውጭ ግዴታ የሆነ ሰው መጥቶ ያንን አቺቭ ያደረገውን ነገር ሰለብሬት እስኪያደርግለት ድረስ አይጠብቅም። በትንሽም መንገድ ቢሆን ራሱን ሰለብሬት ያደርጋል፣ ራሱን ያደንቃል። ይሄ ነው ራስ መውደድ መገለጫ መንገዶች።
አንዳንድ ጊዜ ራስን መውደድ በራስ መተማመን ሲኖረን ለራሳችን መልካም መሆን፣ ከዛ ደግሞ ኢንሴኪዩር በምንሆንበት ሰዓት ላይ ደግሞ ራሳችንን መውቀስ ማለት አይደለም። ኢቭን ኢንሴኪዩሪቲ እያሉም ራሱ ራሳችንን ለማበርታት ራሳችን ወደፊት ለመሄድ መግፋት እና በቃ ድጋፍ መስጠት ማለት ነው። የራሳችን ቤስት ፍሬንድ መሆን ማለት ነው። ያው ከባድ ነው አንዳንድ ጊዜ ከውጭም የምትፈልጉበት ታይም ሊመጣ ይችላል። ሰዎች አይዞሽ በርቺ ሲሉን እኮ ደስ ይለናል፣ ያበረታታናል፣ ከፍ ያደርገናል። ግን ባይኖሩስ እንደዚህ አይነት ሰዎች በአካባቢያችን ደዛሚን እኛ እንረባም ማለት ነው? ደዛሚን ያደረግናቸው ነገሮች ዋጋ የላቸውም ማለት ነው? አይ ዶንት ቲንክ ሶ። ማንም በአካባቢያችን በማይኖርበት ሰዓት ሁላ ለራሳችን መቆም መቻል ግዴታ ነው ማለት ነው። ምክንያቱም በራሳችን ሙሉነትን ኤክስፒሪየንስ የምናደርገው እኛ ለራሳችን መጀመሪያ ቅድሚያ ስንሰጥ ነው። ከዛ በኋላ ባይ ዘ ዌይ ለራሳችሁ ቼር ማድረግ ስትጀምሩ፣ ራሳችሁን ሰለብሬት ማድረግ ስትጀምሩ፣ እንከኖቻችሁን ምናምን ላይክ ከማፈር የበለጠ ለማስተካከል ጥረት ማድረግ ስትጀምሩ ሌሎች ሰዎችም በዛው ልክ እየመጡ እናንተን ድጋፍ መስጠትና ከፍ ማድረግ ይጀምራሉ። ስለዚህ መጀመሪያ ለራሳችን መብቃት ነው የሚያስፈልገን ማለት ነው። በነገራችን ላይ ራሱን የማይወድ ሰው ሌላ ሰው መውደድ አይችልም ይባላል። ይሄ ደግሞ በጣም ትክክለኛ አባባል ነው። ምናልባት የማይቀበሉት ሰዎች ሊኖሩ ይችላሉ። ግን ቆም ብላችሁ ካስተዋላችሁት በጣም ትክክለኛ አገላለጽ ነው። ራስን መውደድ ማለት ምን ማለት ነው ብለናል። ኢንሴኪዩሪቲዎቻችንን ወይም ድክመቶቻችንን በራሱ መቀበል ነው ብለናል። ስለዚህ ከራሳችሁ ጋር ስትቀመጡ ለምሳሌ የምታስቧቸው ሀሳቦች ኔጌቲቭ ሲሆኑ፣ ራሳችሁን ስትወቅሱ፣ ራሳችሁን ስታንቋሽሹ ኢትስ ኦኬ ብላችሁ ደግነትና ርህራሄን ፕራክቲስ ማድረግ ስትጀምሩ ራሳችሁን በጣም መውደድ ትጀምራላችሁ። ከዛ በኋላ ሌሎች ሰዎች ላይ ለምሳሌ ተመራጭ ያልሆኑ ባህሪያትን ማስተዋል ስትጀምሩ ይሄ ሰውዬ ብላችሁ ኢንስቴድ ኦፍ ጀጂንግ ዳት ፐርሰን ምን ትሆናላችሁ ማለት ነው? ኢትስ ኦኬ ብላችሁ ርህራሄና ደግነትን እዛ ሰው ላይም እንደገና ፕራክቲስ ማድረግ ትጀምራላችሁ ማለት ነው። ስለዚህ ብዙ ጊዜ ሰዎችን ጀጅ የሚያደርጉ የሚኮንኑ፣ ጣታቸውን የሚቀስሩ ሰዎች ከራሳቸው ጋር ትውውቅ ስለሌላቸው ነው ማለት ነው። ምክንያቱም ከራሳችሁ ጋር ከተዋወቃችሁ ፍጹም እንዳልሆናችሁ ትረዳላችሁ። በጣም ጥሩ መልካም የሆነ ጎን እንዳላችሁላ መጥፎ ጎን እንዳላችሁም ታውቃላችሁ። ያኔ ሌሎች ሰዎች መጥፎ ጎናቸውን ሲያሳዩ እነዛን ሰዎችም ልክ ራሳችሁን ርህራሄ እንደምታሳዩ ለዛ ሰው መራራት ትጀምራላችሁ። ለዛ ነው ራሱን ያልወደደ ሰው ሌላ ሰው ለመውደድ በጣም ይቸገራል። ምናልባት ከላይ እንደሚወድ አክት ሊያደርግ ይችላል፣ ግን ኢትስ ናት ትሩ። ዲፕ የሆነ ትክክለኛ የሆነ እውነተኛ የሆነ ፍቅር ግን መስጠት አይችልም ማለት ነው። ለራሳችን ያለንን ፍቅር ከፍ ለማድረግ ከሚያግዙን ፕራክቲሶች መካከል ሁል ጊዜ ሰጀስት የማደርጋችሁ ናቸው። ሰው ለማወቅ በሉት፣ የራሳችሁን ዋጋ ለመረዳት በሉት፣ ፍቅራችሁን ለመጨመር በሉት፣ ሁላ የሚያግዙት አሁን ለምሳሌ ሜዲቴሽን፣ ጀርናል ማድረግ፣ ዎክ ማድረግ የመሳሰሉ ቴክኒኮች አሉ። ጀርናል ማድረግ ስንል ምናልባት የምስጋና ሊሆን ይችላል ጀርናል የምናደርገው፣ ወይም ደግሞ ከዛ ውጪ በውስጣችን ያሉ ይሄ የሚጨንቁን የሚያሳስቡን ምናምን ነገሮችን ደግሞ ሪሊዝ ለማድረግም ጀርናሊንግን ልንጠቀምበት እንችላለን ማለት ነው። ሶ እነዚህ ፕራክቲሶች በአጠቃላይ ከራሳችን ጋር ላለን ግንኙነት እንዲሁም ከፈጣሪ ጋር ራሱ ላለን ግንኙነት በጣም አስፈላጊ ፕራክቲካል ቱሎች ናቸው ማለት ነው። ከዛ በተጨማሪ ደግሞ ለምሳሌ ፓስታችሁ ላይ በጣም ስታክ የምታደርጉ አይነት ሰዎች ከሆናችሁ ሌት ጎ አድርጉ። ነገሮች መቆጣጠር የምንችላቸው ነገሮች ይኖራሉ። አንዳንድ ጊዜ ደግሞ ከኛ ቁጥጥር ውጭ የሆኑ ነገሮች አሉ። ስለዚህ ሌቲንግ ኦፍ ዘ ፓስት ራሱ ራሳችንን ለመውደድ በጣም ያግዘናል ማለት ነው። በቃ ከኛ ቁጥጥር ውጭ ነው፣ ያለፈ ነገር ነው፣ ምንም አያስፈልገንም ከዚህ በኋላ እያመጡ እንደገና እየደጋገሙ መኖር። ስለዚህ ፓስታችንን ሌት ጎ ማድረግ በጣም ኢምፖርታንት ነው። በተጨማሪ ደግሞ ራሳችንን ደግሞ ማሳደግ፣ ከፍ ማድረግ፣ አዳዲስ ስኪሎች መማር ሊሆን ይችላል። ለምሳሌ መጽሐፍ በማንበብ ሊሆን ይችላል፣ ሙያ በመማር ሊሆን ይችላል። በተለያየ መንገድ ብቻ እኛን ወደምንፈልገው ህይወት የሚያቀርበን ወይም ህልማችንን ለማሳካት ወይም የምንፈልገውን አይዲያል ሰልፋችንን ለመላበስ የሚረዳንን አዲስ ትምህርት፣ አዲስ እውቀት መላበስ መቻል ማለት ነው። ኤጁኬት ማድረግ ራሳችንን። ይሄ በጣም 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 ፓወርፉል ቱል ነው ማለት ነው። ሌላው ደግሞ ራሳችንን የበለጠ እንድንወድ የሚረዳን ነገር የእኛን ህይወት ከሌሎች ሰዎች ጋር ማነጻጸር ማቆም ነው። በጣም በቃ ከሚጎዱ ነገሮች፣ ውስጣችንን በጣም ዳሜጅ ከሚያደርጉ ነገሮች መካከል አንዱ ራሳችን ከሌሎች ሰዎች ጋር ማነጻጸር ነው። ዋን ቲንግ ዩ ሹድ ኖ፣
ሁላችንም የራሳችን ህይወት አለን፣ የራሳችን መንገድ አለን። አንዳንድ ሰዎች አሁን በቃ ሲያገቡ፣ አንዳንድ ሰዎች ደግሞ ምናልባት ሁለተኛ ዲግሪያቸውን እየተማሩ ሊሆን ይችላል። አንዳንድ ሰዎች ትዳራቸውን ሲፈቱ፣ ሌሎች ደግሞ አዲስ ቢዝነስ እየጀመሩ ሊሆን ይችላል። ይሄ ኢትስ ጀስት የህይወት ፓርት ነው። በቃ ላይ አንዱ አካል ነው። ሁሉም ሰው በአንድ መንገድ መራመድ አለበት ማለት አይደለም። ተምሮ ተመርቆ ስራ ይዞ አግብቶ ወልዶ ላይሆን ይችላል የሁሉም ሰው መንገድ። ስለዚህ የእናንተ መንገድ ከሌሎች ሰዎች ጋር በጭራሽ አታነጻጽሩ። የራሳችን የሆነ ታይም ላይን አለን ሁላችንም ማለት ነው። ምንም ያህል ብንጥር፣ ምንም ያህል የሆነ የሌሎች ሰዎችን አቺቭመንት እያየን ያንን ነገር አቺቭ ለማድረግ ብንጣጣር ለኛ ይሆንልናል ማለት አይደለም። ምክንያቱም ህይወት የምትመራው በእኛ ታይም ላይን ስለሆነ የእኛ ህይወት የሚመራው ማለት ነው። ስለዚህ የእናንተን ታይም ላይን ኦነር አድርጉ ማለት ነው። እግዚአብሔር የፈቀደላችሁን መንገድ አክሰፕት አድርጉ። እኔ በዚህ እድሜ እንደዚህ መድረስ አለብኝ፣ ከሌ እንደዚህ ስለሆነች እንደዚህ አቺቭ ማድረግ አለብኝ እያላችሁ አታነጻጽሩ። በቃ ሁላችንም በራሳችን ጊዜ በራሳችን መንገድ ነው የምንጓዘው። ስለዚህ እሱን አክሰፕት ማድረግ አይ ቲንክ በጣም ራሳችንን እንድንወድና እንድንቀበል ያግዘናል ብዬ አስባለሁ። ከዛ ውጭ ሌላ ነገር ደግሞ ነገሮችን ቀለል አድርጎ መመልከት። ሁሉን ነገር ሲሪየስሊ መውሰድ አይጠበቅብንም። በቃ ላይፍ ኢዝ ጀስት ከፍ ይላል፣ ዝቅ ይላል፣ ደስታ፣ ሀዘን ምናምን ይፈራረቃል። ሶ ጀስት ቴክ ቲንግስ ዶንት ቴክ ቲንግስ ሲሪየስሊ። ቀለል አድርጋችሁ ተመልከቱ። ፖዚቲቭ የሆነ አቲቲዩድ ይኑራችሁ ቱዋርድስ ላይፍ ማለት ነው። በጣም ስትራግል የምታደርጉ ከሆነ ራሳችሁን ለመውደድ ለራሳችሁ ዋጋ ለመስጠት ደግሞ ለምሳሌ ቴራፒስቶች ካሉ፣ እንደዚህ የአይምሮ ጤና ላይ የሚሰሩ ሰዎች ካሉ፣ ላይፍ ኮቾችም ሊሆኑ ይችላሉ። እንደዚህ አይነት ስልጠናዎችን መውሰድ ማማከር በጣም ያግዛችኋል ማለት ነው። በስተመጨረሻና ዋነኛው መቼም ሊዘነጋ ሊረሳ የማይችለው ነገር ደግሞ ምንድነው? ከእግዚአብሔር ጋር ያላችሁን ሪሌሽንሽፕ ሁል ጊዜም ቢሆን አድሱ። ብዙ ጊዜ በእግዚአብሔር ዘንድ ተቀባይነት የሌላቸውን ነገሮች ስናደርግ ከእግዚአብሔር እየራቅን እንመጣለን እና እግዚአብሔር የማይወደን ይመስለናል። ያኔ ደግሞ ለራሳችን ያለንም ነገር በዛው ልክ ዝቅ ይላል። ስለዚህ እነዛ ከእግዚአብሔር የሚያርቃችሁን ነገሮች ትራይ ቱ አቮይድ፣ በቃ ላይ ከህይወታችሁ ለማስወጣት መሞከርና ከእግዚአብሔር ጋር ያላችሁን ግንኙነት ለማጠንከር ሞክሩ። ምክንያቱም ከእግዚአብሔር ጋር ያለን ግንኙነት እየጠነከረ ሲሄድ እግዚአብሔር እንዴት እንደሚወደን ስንረዳ ራሳችንን በደንብ አድርገን ለመውደድ እንችላለን ማለት ነው። በተረፈ እኔም ያው አሰልጣኝ መሆኔ እንዳትዘነጉት፣ እኔንም ኮንታክት ማድረግ ትችላላችሁ። የ6 ሳምንት ስልጠና አለኝ። ራሳችሁ ላይ ቤስት ቨርዥናችሁን እንዴት አድርጋችሁ መግለጥ እንደምትችሉ፣ ውስጣችሁ እንዴት ማከም እንደምትችሉ፣ ራሳችሁን እንዴት መውደድ እንደምትችሉ፣ ከዛ ደግሞ የምትፈልጉትን አይነት ህይወት እንዴት ክሬት ማድረግ እንደምትችሉ ኮች አደርጋለሁ። ስለዚህ እኔንም ኮንታክት ማድረግ አትርሱ። እና ደግሞ ሌላ መጨመር የምፈልገው ነገር ምንድን ነው? ሰልፍ ላቭ አንድ ጊዜ ተደርጎ የሚቆም ነገር አይደለም። ሁል ጊዜ ፕራክቲስ የሚደረግ ነገር ነው። ጥሩ ጊዜያትም መጥፎ ጊዜያትም በህይወታችን ውስጥ ሲመጡ ሁል ጊዜም ራሳችንን እየተንከባከብን ለራሳችን ደግ እየሆንን ሁሌም ቢሆን ወደፊት መራመድ ያስፈልጋል ማለት ነው። የዛሬው ውይይታችን ይሄን ይመስል ነበረ። አብራችሁኝ ስለቆያችሁ በጣም ደስ ብሎኛል። መልካም ጊዜ ይሁንላችሁ። ባይ